ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ። ሳምንታዊ ቴክቶክ ዊዝ ሶሎሞን በኢቢኤስ ተጀምሯል። ለዛሬ ስለ ኤር ፎርስ 1 ይዤላችሁ ቀርብ ያለው ፕሮግራሙን እንድትከታተሉ ተጋብዛችኋለሁ። ከተመልካቾቼ እንግዲህ ምን ያህሎቻችሁ ናችሁ በ1997 ዓመተ ምህረት ተሰርቶ ስለነበረው ኤር ፎርስ 1 የሚሰኘው ሙቪ የምታስታውሱት? በታዋቂ የሆነው የሆሊውድ አክተር ሃሪሰን ፎርድ በዛ በፊልም ስሙ ላይ ጄምስ ሽፋን የምሰጠው ስለ ኤር ፎርስ 1 እውነተኛው ስለ ኤር ፎርስ 1 ስለ ፕሬዚደንሻል ኤርፕሌን ስለሱ እንጫወታለን እና ብዙዎቻችሁ አስባችሁ ታውቃላችሁ? ይሄ እንግዲህ የአሜሪካ ፕሬዚዳንት የሚጠቀምበት አውሮፕላን ማለት ነው። ምን አይነት አውሮፕላን ሊሆን ይችላል ብላችሁ አስባችሁ ታውቃላችሁ? እንግዲህ ለዛሬ ማካፍላችሁ አንድ 15 ያህል አሜዚንግ በጣም አስገራሚ የሆኑ እውነታዎች ስለዚህ አውሮፕላን እንዲሁም ደግሞ ትንሽ ስለ ታሪኩ አጫውቻችሁ ደግሞ ወደፊት ደግሞ ምን አይነት ነገር እንደሚገጥመው ይሄ አውሮፕላን ከቴክኖሎጂ አንጻር ማለት ነው እሱን ዳሰሳ አደርጋለሁ ማለት ነው። የመጀመሪያው እውነታ የዚህ አውሮፕላን የኤር ፎርስ 1 ማለት ነው ፕሬዚዳንቱን ወቅታዊ የሆነውን የአሜሪካንን ፕሬዚዳንት ማለት ነው ከአንዱ የዓለም ክፍል ወደ ሌላኛው የዓለም ክፍል ማጓጓዝ ብቻ ሳይሆን ምልክትነቱ ነው። ሲምቦል ኦፍ ፓወር የአሜሪካንን ፓወር የፕሬዚዳንቱን የዓለም ሊደርነት የሚያሳይ ምልክት እንደሆነ ነው በብዙዎች የሚነገረውና ኤር ፎርስ 1 እንግዲህ በትክክል የአውሮፕላኑ ስም አይደለም። ትክክለኛው ነገር ሲያውን ሳረጋግጠው ሪሰርች አድርጌ ማለት ነው ዋይት ሃውስ ዌብሳይት ላይም ተጽፏል። አክቹሊ ኤር ፎርስ 1 የሬዲዮ ሲግናል ነው፣ ኮሚኒኬሽን ሲግናል ነው። አንድ አውሮፕላን ፕሬዚዳንቱን ከያዘ ኤር ፎርስ 1 የሚል ስም ይሰጠዋል ማለት ነው። ስለዚህ ግን ከዛ ተነስቶ በአሁኑ ሰዓት ያለው የአሜሪካን ፕሬዚዳንት የሚመላለስበት አውሮፕላን ኤር ፎርስ 1 ተብሎ ተሰይመዋል ማለት ነው። ነገር ግን ኤር ፎርስ 1 ማለት የሬዲዮ ሲግናል ነው። ፕሬዚዳንቱን መጫኑን የሚያመላክት የሬዲዮ ኮሚኒኬሽን ኮድ ነው ማለት ነው። ይህንን ኤር ፎርስ 1 የሚለውን ኮድ ፕሬዚዳንቱ በዛ አውሮፕላን ውስጥ ሲሆን መጠቀም ያስፈለገበት ምክንያት ከሌሎች ፍላይት የሬዲዮ ሲግናል ኮሚኒኬሽን ኮዶች ኮንፊውዥን እንዳይፈጠር ለማድረግ ነው። ለዚህ ምሳሌ የሚሆነው ለምሳሌ በአንዳንድ ሬር በሆነ ኦኬዥን በጣም አልፎ በሆነ ኦኬዥን ፕሬዚዳንቱ ሌላ አይነት የሚሊቴሪ አውሮፕላኖችን መጠቀም ሊኖርበት ይችላል። እንደሚሄድበት ቦታ ሁኔታ ማለት ነው። የጦር ፊልዶችን ለምሳሌ የሚያይ የጦርነት ቦታዎች የሚያይ ከሆነ የሚጠቀምበት አውሮፕላን ሌላ ነው የሚሆነው። ስለዚህ ለምሳሌ ከዚህ በፊት የአሜሪካን ፕሬዚዳንት የአርሚ አውሮፕላን ውስጥ ሆኖ ከአንድ ቦታ ወደ ሌላ ቦታ መጓጓዝ ነበረበት። ስለዚህ በዛ ጊዜ ላይ ያ አውሮፕላን አርሚ 1 ተብሎ በሬዲዮ ኮሚኒኬሽን ሲግናል መሰረት ያ ስም ተሰጥቶታል ማለት ነው። ምክንያቱም ፕሬዚዳንቱን በውስጡ ይዞ ስለሚበር ማለት ነው። እንዲሁም ደግሞ የአሜሪካን ፕሬዚዳንት የሚጠቀምበት ሄሊኮፕተር አለ። ይኸው ሄሊኮፕተር መሪን 1 ይባላል ማለት ነው። ስለ መሪን 1 ደግሞ በሌላ ፕሮግራም ሽፋን መሰጠው ይሆናል። እሱ ራሱ በጣም አስገራሚ የሆነ የሄሊኮፕተር ፕሮዳክት ነው ማለት ነው። እንዳልኳችሁ ይሄ አውሮፕላን ከፕሬዚዳንቱን ከማጓጓዙ በላይ ሲምቦል ነው ወይም አርማ ነው፣ ምልክት ነው። የአሜሪካንን ሉዓላዊነት የፕሬዚዳንቱን የዓለም ሊደርነት የሚያሳይ ምልክት ነው ብያቸው ነበርና ይህንን በጣም ደግሞ የሚያሳየው ነገር በአውሮፕላኑ የውጭ ክፍል ላይ በትልቁ ዩናይትድ ስቴትስ ኦፍ አሜሪካ የሚል መጻፉ ከሱ ጎን ደግሞ የአሜሪካ ፕሬዚዳንት ሲል ወይ ደግሞ ማህተም ይዞ ያንን በጣም የሚያንጸባርቅ በጣም አስገራሚ የሆነ አውሮፕላን ነው ማለት ነው። ሁለተኛው እውነታ ኤር ፎርስ 1 ሁለት ናቸው፣ አንድ አይደለም። ሁለት አይደንቲካል የሆኑ በጣም አንድ አይነት የሆኑ ኤርክራፍቶች ናቸው። ይሄ ለሁለት ምክንያት ነው። አንደኛው ለሴኩሪቲ ፐርፐዝ ነው። ሁለተኛው ደግሞ ኤኒ ታይም አውሮፕላኑ ሬዲ እንዲሆን አንደኛው እንኳን በተወሰነ ምክንያት መብረር በማይችል ጊዜ ሌላኛው ወዲያውኑ ኢሚዲየትሊ አቬይላብል እንዲሆን ተደርጎ የተሰራ ነው። ሁለተኛው ደግሞ just to create a little bit of confusion ለሴኩሪቲ ፐርፐዝ ማለት ነው። ስለዚህ ሁለት አንድ አይነት የቦይንግ ሰራሽ ከስተማይዝድ ወይ ደግሞ ለፕሬዚዳንቱ ጥቅም እንዲሆን በጣም በሚገርም አይነት መሻሻል ውስጡም ውጭውም ተደርጎ የተሰራ የቦይንግ 747-200B የጀት ኢንጂን የተገጠመለት ሁለት አውሮፕላኖች ናቸው ማለት ነው። በጣም ግዙፍ አውሮፕላን ነው። ወደ ላይ ቁመቱ የ6 ፎቅ ያህል ቁመት ይኖረዋል። ርዝመቱ ደግሞ የአንድ የእግር ኳስ ሜዳ ያህል የሚያክል አውሮፕላን ነው እንግዲህ ማለት ነው ይሄ አውሮፕላን። ሶስተኛው አስገራሚ እውነታ ይሄ ኤር ፎርስ 1 የፕሬዚደንሻል ኤርፕሌን ኦልሞስት አንሊሚትድ ወይም ደግሞ ያለማቋረጥ ወይም ነን ስታፕ በሆነ ርቀት መብረር ይችላል ማለት ነው። ይሄ እንግዲህ ማለት ዓለምን በቃ ዝም ብሎ መሽከርከር ይችላል ማለት ነው። እንዴት ነው ብላችሁ ጠይቁ ይሆናል። ምክንያቱም ጋዙ አያልቅም ወይ? ያ ጋዙ ያልቃል። ነገር ግን ይሄ አውሮፕላን ከስተማይዝድ ሆኖ ስለተሰራ ሚድ ኤር ሪፊሊንግ ሲስተም ወይም ደግሞ በአየር ላይ እየበረረ እያለ ሌላ ጋዝ ተሸክሞ የመጣ ግዙፍ አውሮፕላን በቲዩብ አማካኝነት እዛው እየበረረ ያለ ተገጥሞለት ጋዙን ቀርቶ ከአየር ላይ መውረድ ሳያስፈልገው ነን ስታፕ በሆነ መንገድ ዓለምን እንግዲህ መሽከርከር የሚችል አውሮፕላን ነው ማለት ነው።
አራተኛው እውነታ ደግሞ ይሄ ኤርፎርስ ዋን የፕሬዚደንሻል ኤርፕሌን ስም ተሰጥቶታል the flying white house ማለትም በአየር ላይ የሚበረው ዋይት ሃውስ እንደማለት ነው። ይሄ የተባለበት ምክንያት ምንድነው? pretty much ፕሬዚዳንቱ በዛ አውሮፕላን ውስጥ ሆኖ በጉዞ ላይ እያለ ከየትኛውም የዓለም ክፍል ወደ ሌላኛው የዓለም ክፍል በሚጓጓዝበት ጊዜ ኦልሞስት በመሬት ላይ ሆኖ በዋሽንግተን ዲሲ በሚገኘው የዋይት ሃውስ ጽህፈት ቤት ውስጥ ሆኖ የሚሰራውን ስራ ኦልሞስት ሁሉንም ማከናወን የሚችልበት ብቃት ኖሮት የተገነባ አውሮፕላን ነው ማለት ነው። ከዚህም በተጨማሪ ከፍተኛ የሆነ ሴኩሪቲ አለው። ኤሌክትሮማግኔቲክ ፐልስ መቋቋም እንዲችል እንደገና ደግሞ የኢሲኤም ወይም ደግሞ ኤሌክትሮኒክ ካውንተር ሜዠርስ ጃሚንግ ቢያስፈልግ የቴሌኮሙኒኬሽን ሲስተሙን ሊያቋርጥ የሚመጣ የሬዲዮ ፍሪኩዌንሲ ቢኖር ካስፈለገ የጠላትን ኮሚኒኬሽን ጃም ማድረግ የጠላትን ደግሞ ያለበትን ሎኬሽን አውቆ አታክ ለማድረግ እንኳን እንዳይሞከር የጠላትን የራዳር ሲስተም በሙሉ ጃም ማድረግ የሚችል ብቃት እና ቴክኖሎጂ በላዩ ላይ ተገጥሞለት ያለ እንግዲህ the flying white house ነው ማለት ነው። ተንቀሳቃሽ ዋይት ሃውስ እንደማለት ነው። በላዩ ላይ 85 ያህል የስልክ መስመሮች አሉት። እንዲሁም ደግሞ የሁለት ቱ ዌይ ሬዲዮ ኮሚኒኬሽን ሲስተም አለው። እንዲሁም ደግሞ የሚሳይል ይሄ ሚሳይል ሂትን ዲቴክት እያደረገ አታክ የሚያደርግ ሚሳይል እሱን እንኳን ማክሸፍ የሚችልበት የፍሌር ሲስተም አለው። ምክንያቱም ኤጀክት ከሰውነቱ ላይ የፍሌር ሲስተም ኤጀክት አድርጎ ሚሳይሎችን ሚስጋይድ ማድረግ የሚችልበት ብቃት ሁሉ አለው ማለት ነው። ከዚህም በተጨማሪ በጣም ሴኪዩርድ የሆነ የኮሚኒኬሽን ኢኩዊፕመንት በላዩ ላይ ተገጥሞለት እንደ ሞባይል ኮማንድ ሴንተር እንግዲህ ኮማንድ ሴንተር የሚሊተሪ ኦፕሬሽኑንና የተለያየ ናሽናል ሴኩሪቲ ሲስተሙን መቆጣጠር የሚቻልበት ሲስተም ነው። ያ ሁሉ በአውሮፕላኑ ላይ ተገጥሞ ሞባይል ወይም ተንቀሳቃሽ ኮማንድ ሴንተር በላዩ ላይ ያለበት ማለት ነው። ድንገት እንኳን በአሜሪካን ሀገር ላይ ጥቃት ቢሰነዘር አውሮፕላኑ ፕሬዚደንቱ በአውሮፕላኑ ውስጥ ቢሆን ኮማንድ ከዛ ላይ ሆኖ መስጠት የሚችልበት ብቃት ሁሉ ተገጥሞለት ያለ አውሮፕላን ነው ማለት ነው። ስለዚህ ስታስቡት ኤቭሪቲንግ ሁሉም በዋይት ሃውስ በዋሽንግተን ዲሲ በመሬት ላይ የሚገኘው ግዙፍ የሆነው የዋይት ሃውስ ቤት ውስጥ ያለ አገልግሎት እና አደራረግ በሙሉ 45000 ፊት በአየር ላይ በሚበረው በዚህ ግዙፍ በሆነ አውሮፕላን ውስጥ ተሟልቶ ይገኛል ማለት ነው ለፕሬዚዳንቱ ስራና ምቾት። አምስተኛውና አስገራሚው ደግሞ የዚህ የአውሮፕላን ብቃት ምንድነው? ሌላው ሞባይል ባንከር ማለት በጣም እዚህ ሀገር ቪአይፒ የሆኑ ሰዎች ባለስልጣኖች እና በጣም አስፈላጊ የሆኑ ሰዎች ጥቃት በሀገሪቱ ላይ ቢሰነዘር ሄደው የሚደበቁበት በመሬት ስር አንደርግራውንድ የተገነባ ጠንካራ የሆነ ፍንዳታን ብዙ ነገሮች መቋቋም የሚችል ሴፍ ሃውስ ወይም ደግሞ የመጠበቂያ ቤት ነው እንግዲህ ባንከር ማለት አንደርግራውንድ ውስጥ ያለ እና ይሄ ኤርፎርስ ዋን ፕሌን ሞባይል ባንከር ተብሏል። ምክንያቱም በአገሪቱ ላይ ከፍተኛ የሆነ ጥቃት ቢሰነዘር አደጋ ቢሰነዘር ለፕሬዚዳንቱ በዚህ አውሮፕላን ላይ ሆኖ በአየር ላይ ከመሆን ውጪ ሴፈስት የሆነ ቦታ እንኳን የለም እስኪባል ድረስ ይህ ተንቀሳቃሽ የሆነ በአየር ላይ የሚገኝ ሴፍ ሃውስ ተብሎ ሁሉ የሚጠቀስ እንግዲህ አውሮፕላን ነው ማለት ነው። ይሄ እንዲያውም በተግባር የታየበትም ሁኔታ አለ። 2001 የቴሮሪስት አታክ በኒውዮርክ ላይ በተደረገው ጥቃት ጊዜ ይሄው ኤርፎርስ ዋን በወቅቱ ፕሬዚዳንት የነበሩትን ጆርጅ ቡሽን በአየር ላይ ለረጅም ጊዜ የቆዩበትም ሁኔታ ተፈጥሯል። ይሄ ጥቃት በሚሰነዘር ጊዜ በፍሎሪዳ በጉብኝት ላይ ነበሩ ማለት ነው እና እዛ ሆነው ይሄ ነገር ከተነገራቸው በኋላ ወደ ዲሲ ለመመለስ ወደ ዋሽንግተን ዲሲ ወደ ዋይት ሃውስ ለመመለስ ሴፍ አይደለም በሚል ምክንያት ካሉበት ከፍሎሪዳ ስቴት ወደ አየር ላይ አውሮፕላኑ ወጥቶ ማለት ነው በአየር ላይ በጣም ለረጅም ጊዜያቶች ለረጅም ሰዓታት በዛው ፍሎት ሲያደርግ ሲበር ቆይቷል ማለት ነው። በዚህ ነገር ውስጥ በጣም አንድ የሚገርም ነገር ልንገራችሁ። በወቅቱ 9/11 ሀፕን ባረገ በማግስቱ ወይም ከተወሰኑ ሰዓታቶች በኋላ በአሜሪካን ሀገር ካርታ ላይ ኖርዝ አሜሪካ ላይ በሰሜን አሜሪካ ላይ ያለው አየር ላይ ወይ ሰማይ ላይ አንድም አውሮፕላን እንዳይንቀሳቀስ አውሮፕላኖች በሙሉ ግራውንድ ተደርገው ነበር። ብቸኛው አውሮፕላን በሰሜን አሜሪካ ሰማይ ላይ የነበረው በዛ ወቅት ይሄው እንግዲህ የኤርፎርስ ዋን የፕሬዚደንሻል ፕሌን እና እሱን የሚያጅቡት በጣም በብዛት የጦር ጀቶች ነበሩ ማለት ነው ለረጅም ሰዓታት በአየሩ ላይ በብቸኝነት የነበሩት። ስድስተኛው ፋክት ይሄ ኤርፎርስ ዋን የተሰኘው የፕሬዚደንሻል ፕሌን ኤክስትሪምሊ ፋስት ከሌሎች የህዝብ ማመላለሻ አውሮፕላኖች ኢንሃንስ ተደርጎ ተሻሽሎ ከፍተኛ ፍጥነት እንዲኖረው ተደርጎ የተሰራ አውሮፕላን ነው ማለት ነው። 1126 ኪሎ ሜትር በሰዓት መብረር ይችላል። ይሄ ኒር ሱፐርሶኒክ የሆነ ስፒድ እንግዲህ ይዞ መንቀሳቀስ የሚችል አውሮፕላን ነው ማለት ነው። እንዲሁም ደግሞ ከፍታው
እስከ 45100 ፊት ጫማ ከፍታ ላይ ሆኖ በዚህ ስፒድ መብረር ይችላል ማለት ነው። ይሄ እንግዲህ ከሌሎች ትልልቅ ጃምቦ ጀት ከሆኑ የኮመርሻል ወይ ደግሞ የሰው ማመላለሻ አውሮፕላኖች በፍጥነቱም በከፍታ ላይ መብረር ብቃቱም ይሻላል ማለት ነው። ብዙ የኮመርሻል ጃምቦ ጀቶች 30,000 ፊት መውጣት ነው የሚችሉት ማለት ነው። ሰባተኛው ፋክት ከዚህ ቀደም ብዬ ጠቅሻለሁ፣ ነገር ግን በድጋሚ ለመናገር ያህል ይሄ ኤር ፎርስ ዋን የተሰኘው የፕሬዚደንሻል ኤርፕሌን ኤክስትሪምሊ ከስተማይዝድ እንግዲህ ወይ ደግሞ በአማርኛው ምንድን ነው ተሻሽሎ ፕሌን ኖርማሊ ቦይንግ የሰራው ቅድም ያልኳችሁ ሞዴል ፕሌን ሳይሆን የሚሰጠው እሱ እንደገና በረዥም ጊዜያቶች ረዥም ዓመታቶችን ወስዶ ውስጡና ውጪው ሞተሩ ውስጡ ያለው ምቾት የኮሚኒኬሽን ሲስተሙ ተሻሽሎ ለፕሬዚዳንቱ ጥቅም እንዲሆን ኤክስትሪምሊ ፐርሶናላይዝድ ወይ ደግሞ ለሱ እንዲሆን ተደርጎ የተሰራ ተንቀሳቃሽ እንግዲህ ኦፊስ መኖሪያ ቦታ ነው ማለት ነው በአየር ላይ እና ይሄው ኤር ፎርስ ዋን የተሰኘው ፕሬዚደንሻል ኤርፕሌን በቦይንግ ነው የሚሰራው በእርግጥ አውሮፕላኑ። ነገር ግን ቦይንግ ብቻውን አይደለም ይሄን የሚሰራው በዋይት ሃውስ ውስጥ ካለ የዋይት ሃውስ ሚሊተሪ ኦፊስ እና የሲክሬት ሰርቪስ የሚስጥር ይሄ ፕሬዚዳንቱን የሚጠብቁት ቦዲጋርዶችን የሚመራው ዲፓርትመንት ማለት ነው። እነሱ ሁሉ ኢንቮልቭ ያደርጋል፣ እነሱ ሊካተቱበታል በፕሮሰስ ውስጥ ማለት ነው። ቦይንግ ፋብሪካው ድረስ ሄደው ቦይንግ ይህንን ነገር ከስተማይዝ በሚያደርግ ጊዜ በሚያሻሽልበት ጊዜ ለፕሬዚዳንቱ ጥቅም እነዚሁ የዋይት ሃውስ የሚሊተሪ ኦፊስ እና የሲክሬት ሰርቪስ ኦፊስ ሄደው በቦታው እያንዳንዱን ስፔሲፊኬሽን መስፈርቶቹን በሙሉ አብረው ከባለሙያዎች የቴክኖሎጂ ባለሙያዎች፣ ኢንጂነሮች፣ የኮሚኒኬሽን ባለሙያዎች በሙሉ አንድ ላይ ካፕቴኖቹ አንድ ላይ ሆኖ ይህንን በአንድ ላይ የሚሰሩት እንግዲህ ስራ ነው ማለት ነው። ይህንን ነገር ለፕሬዚዳንቱ ጥቅም አሻሽሎ ኤርፎርስ ዋን ብቃት ያለው አውሮፕላን ለማድረግ ማለት ነው። የወቅቱ ኤርፎርስ ዋን ሁለት አውሮፕላኖች 3 ሌቭል አላቸው። 3 ሌቭል በውስጣቸው 3 ፍሎርስ አላቸው እና በአጠቃላይ በውስጣቸው ያለው ስፋት 4000 ስኩዌር ፊት ያህል ነው። እንግዲህ በጣም ይሄ ግዙፍ የሆነ ስፔስ ያለው ነው። እንግዲህ ይሄው አውሮፕላን በውስጡ የፕሬዚዳንቱን መኖሪያ መኝታ ቤት፣ የራሱን መኝታ ቤትና የራሱን መጸዳጃ ቤት እንዲሁም ደግሞ የራሱን ቢሮ፣ የራሱን ፐርሰናል የሆነ ሰፊ ቢሮ ሃይቴክ በጣም ኤክስትሪምሊ በጣም በተራቀቀ የቴክኖሎጂ ሁኔታዎች የተሟላ ኮሚኒኬሽን ሲስተም ያለው የኮንፈረንስ ብቃት የኮንፈረንስ የማድረጊያ ብቃት ያለው የራሱ ቢሮና እንዲሁም ደግሞ ሰፊ የሆነ ካቢኔቶቹን ይዞ በሚንቀሳቀስ ጊዜ ወይም የራሱን አድቫይዘሮች ሰፊ የሆነ የኮንፈረንስ ሩም ብዙ ሰዎች በአንድ ላይ ቁጭ ብለው መነጋገር የሚችሉበት የቪዲዮ ኬፓብል የሆነ ዲስፕሌይ ሲስተም ያለው ኮሚኒኬሽን ሲስተም ያለው ኮንፈረንስ ሩም አለው። እንዲሁም ደግሞ የራሱን የቻለ ሚኒ ጂም ወርክአውት የሚያደርግበት ፕሬዚዳንቱ ትንሽ ሩም አለው። እንዲሁም ደግሞ በውስጡ ሚኒ ሆስፒታል አነስተኛ ሆስፒታል ምክንያቱም ቢያስፈልግ ሙሉ በሙሉ ቀዶ ጥገና መደረግ የሚችልበትን ብቃት ያለው የኦፕሬሽን ሩም ያላት ሚኒ ሆስፒታል በውስጡ ይዟል። ከእንግዲህ ከፕሬዚዳንቱ ጋር ሁልጊዜ አብሮ እንግዲህ የሚንቀሳቀስ ሰርጀን ወይም ደግሞ ዶክተር የሚያስፈልገውን ሕክምና ቀዶ ጥገና ሙሉ ቼክአፕ ማድረግ የሚችል ዶክተር ከዚሁ ፕሌን ጋር አብሮ ይንቀሳቀሳል ማለት ነው። እንዲሁም ደግሞ በውስጡ ኪችን 100 ሰዎችን በአንዴ መመገብ የሚችል ብቃት ያለው ኪችን በውስጡ እንግዲህ አካቷል ማለት ነው። ስምንተኛ አስገራሚ የሆነ ፋክት የዚህ መጀመሪያ ላይ ለመጥቀስ እንደሞከርኩት ይሄ ኤርፎርስ ዋን ፕሬዚደንሻል ፕሌን ሎንገስት ሬንጅ መሄድ ይችላል። በመላው ዓለምን መሽከርከር የሚችልበት ብቃት አለው። 203,000 ሊትር ነዳጅ በአንድ ጊዜ መያዝ ይችላል እና 377,000 ኪሎ ግራም እንግዲህ ይመዝናል ፉሊ ሎድድ ሲሆን ከነጋዙ ከነሚጭነው ነገር ማለት ነው እና ቨርቹዋሊ ነን ስታፕ መሄድ ይችላል። ቅድም እንዳልኳችሁ ይሄ የተሞላለት 203,000 ሊትር እንኳን ጋዝ ቢያልቅ በአየር ላይ ያለ መውረድ ሳያስፈልገው ላንድ ማድረግ ሳያስፈልገው በአየር ላይ ያለ ሌላ የጋዝ አውሮፕላን መጥቶ ቲዩብ ገጥሞለት እየበረረ ያለ ጋዙን ሊሞላል ይችላል። ስለዚህ ፕሪቲ ማች ይሄ ፕሬዚደንሻል ኤርፕሌን በአየር ላይ ላልተወሰነ ጊዜ መቆየት ይችላል ማለት ነው። ለዛም ነው ቅድም እንዳልኳችሁ the safest plane መሆን የሚችለው በላዩ ላይ ከተገጠሙለት ደግሞ የሴፍቲ ቴክኖሎጂዎች አንድ ላይ ሲጨመርበት ማለት ነው። ዘጠነኛው ፋክት ደግሞ ይሄው አውሮፕላን እንዳልኳችሁ የሞባይል ኮማንድ ሴንተር ሆኖ ማገልገል ይችላል። በ45,000 ከፍታ ላይ ሆኖ ፕሬዚዳንቱ በዚያ ላይ ሆኖ በጉዞ ላይ ያለ ኢመርጀንሲ የሆነ ዲሲሽን ሜክ ማድረግ ቢያስፈልገው
ከፍተኛ የሆነ የኮሚኒኬሽን ሲስተም እና ቴክኖሎጂ በላዩ ላይ ስላለ ያንን ነገር ከዚያ ላይ ያለ መፈጸም ይችላል ማለት ነው። እንግዲህ ቶፕ ሲክሬት ነው። እንግዲህ ስለ ቴክኖሎጂ ዝርዝር ብዙ መረጃ የትም አይገኝም። ምክንያቱም ሲሰራ ይሄ ነገር ከስተማይዝ ሲደረግ በጣም ከፍተኛ በሆነ ሚስጥራዊ ሁኔታ ነው። በውስጡ ስላለው ቴክኖሎጂ ዲቴል ማወቅ አይቻልም። ነገር ግን ፕሬዚዳንቱ በዋይት ሀውስ ውስጥ ሆኖ ማድረግ የሚችላቸውን ነገሮች በሙሉ ኦልሞስት ሁሉንም በዚህ አውሮፕላን ላይ ሆኖ በ45 ሺህ ከፍታ ላይ ዓለምን ወይም አገሩን ህዝቡን ማስተዳደር ይችላል ማለት ነው። ይህም እንዲሆን በውስጡ አድቫይዘሮቹን፣ ካቢኔት ሜምበሮቹን፣ የሴክሬት ሰርቪስ የቦዲጋርዶቹን እንዲሁም ደግሞ አብረውት የሚጓዙ በጣም እንግዲህ ሲጓጓዝ ብዙ ጋዜጠኞች አብረውት ይጓጓዛሉ። ስለዚህ ያንን ሁሉ የፕሬስ ቲም እና ሌሎች ገስቶችም ቢኖሩ ያን ሁሉ ይዞ መንቀሳቀስ የሚችል ግዙፍ የሆነ አውሮፕላን ነው ማለት ነው። አስረኛው ፋክት ብዙ ጊዜ ፕሬዚዳንቱ ከአገሩ ለቆ ወደ ሌላ አገር ወደ ሌላ ዓለም በሚሄድበት ጊዜ ከሱ ቀድሞ የሚንቀሳቀስበት መኪና ራሱ ወደሚሄድበት ሀገር ቀደም ብሎ ይላካል። ይህ በጣም አስገራሚ የሆነ ፋክት ነው እና በካርጎ አውሮፕላን በሚሊቴሪ ካርጎ አውሮፕላን አማካኝነት ፕሬዚዳንቱ የሚንቀሳቀስበት የሊሙዚን የካዲላክ ሊሙዚን ቀድሞት ከሱ ይሄዳል ማለት ነው። ስለ ፕሬዚደንሻል ደግሞ ሊሙዚን ቅድም ካልኩት ከመሪን ዋን ከሄሊኮፕተሩ እና እንዲሁም ደግሞ ፕሬዚደንሻል ባስ ደግሞ አለ። በጣም አሜዚንግ የሆነ ባስ። እነሱን ሶስቱን አንድ ላይ ደግሞ በሌላ ዝግጅት ደግሞ ምን እንደሚመስሉ እነሱን አስቃኛችኋለሁ። ነገር ግን አስረኛው ፋክት ከኤርፎርስ ዋን በፊት በሌላ ካርጎ አውሮፕላን የፕሬዚዳንቱ መኪና ወደ ሌላኛው ሀገር ተቀድሞ ይላካል ማለት ነው ለሱ ሴፍቲ ሲባል። 11ኛው ፋክት ደግሞ ይሄ ኤርፎርስ ዋን ባለስልጣኖች እንኳን በቀላሉ ሊገቡበት የሚችሉበት አውሮፕላን አይደለም። ፕሬዚዳንቱ ለስራ ጉዳይ አብሯቸው ይዟቸው ሊሄድ አስፈልጎ ካልሆነ በስተቀር ኤክስትሪምሊ ሴኪውርድ የሆነ አውሮፕላን ነው። በውስጡ ያለው ነገር ሁሉ ነገር ሲስተሙ አውሮፕላኑ ምን እንደሆነ እንዴት እንደሚሰራ በጣም ከፍተኛ ሚስጥር ነው። ቶፕ ሲክሬት ነው። ስለዚህ ኢቭን ከፍተኛ ባለስልጣናቶች እንኳን ሄደን እንጎብኘው የአሜሪካ ባለስልጣናቶች ራሳቸው እንጎብኘው ቢሉ ኦቶራይዜሽን ወይም ደግሞ ፍቃድ ካልሰጣቸው ሄደው ሊያዩት የሚችሉት አውሮፕላን አይደለም ማለት ነው። ስለዚህ ኤቭሪ ሊትል ዲቴል እያንዳንዱ ትንንሽ ዲቴሎች እንኳን ከብዙዎች ኦልሞስት ከሁሉም ስለ አውሮፕላኑ ከሚያስፈልጋቸው ጥቂት ሰዎች በስተቀር ሚስጥር ነው ማለት ነው። 12ኛው ፋክት ደግሞ ይሄው አውሮፕላን የኤርፎርስ ዋን ፕሬዚደንሻል አውሮፕላን ማለት ነው ከኤሌክትሮማግኔቲክ ዌቭ ከሚመነጭ ከኒኩለር ብላስት ከሚመነጭ የኤሌክትሮማግኔቲክ ዌቭ ራሱን መከላከል ይችላል። ብዙ ጊዜ ይሄ ዌቭ በሚፈጠር ጊዜ ኮሚኒኬሽን ሲስተሞች ኮምፕሊትሊ ዳሜጅድ ይሆናሉ። ስለዚህ ኮሚኒኬሽን ሲስተም ይቋረጣል ማለት ነው። ይሄ እንዳይሆን የአውሮፕላን በላዩ ላይ ይሄንን መቋቋም የሚችልበትን ቴክኖሎጂ አስገጥሟል ማለት ነው። ዲቴሉ እንግዲህ እንዳልኳችሁ ዲቴሉ ነው ሚስጥር እንጂ ምን እንዳለው ኦፍ ኮርስ እንዲታወቅ ይፈልጋል። ሰዎች ይሄን አውሮፕላን ሲያውቁ ጠላቶችም እንዲፈሩት ምንም ማድረግ አንችልም ብለው እንዲያስቡ ማለት ነገር ግን ዲቴሉ የቴክኖሎጂ ከጀርባ ያለው ነገር ከፍተኛ ሚስጥር ነው ማለት ነው። 13ኛው ፋክት ደግሞ ይሄው የፕሬዚደንሻል አውሮፕላን ኤርፎርስ ዋን በአየር ላይ የኤር ስትራይክን መቋቋም የሚችልበትን ብቃት እንግዲህ ይዞ የተገነባም አውሮፕላን ነው ማለት ነው። ይሄን ለማድረግ የሚችልበት ሁለት ቴክኖሎጂዎች በላዩ ላይ ተገጥመውለታል። የመጀመሪያው ኢሲኤም ወይም ደግሞ ኤሌክትሮኒክ ካውንተር ሜዥር የሚባለው ሲስተም በማድረግ የጠላትን የራዳር ሲስተም ጃም ማድረጎ እንዳይሰራ ማድረግ የሚችልበትን ቴክኖሎጂ በላዩ ላይ ገጥሞ ነው የሚንቀሳቀሰው። ይሄ ምንድነው ጥቅሙ? አውሮፕላኑ በየትኛው ሎኬሽን ላይ እንዳለ በጠላት እንዳይታወቅ ያደርጋል ማለት ነው። ራዳር እንደምታውቁት የአንድን ኦብጀክት ሎኬሽን ዲቴክት የሚደረግበት ቴክኖሎጂ ነው። ስለዚህ ኤኒ ራዳር እሱን ታርጌት ሊያደርጉ ሲሞክሩ ይሄንን እንግዲህ ቴክኖሎጂ በመጠቀም ራዳር ሲስተሙን ጃም ማድረግ አውቶማቲክሊ ጃም ማድረግ የሚችልበት ብቃት በላዩ ላይ ተገጥሞለታል ማለት ነው። ሁለተኛው ደግሞ የጠላትን የሚሳይል አታክ መቋቋም የሚችልበት የፍሌር ሲስተም በላዩ ላይ ተገጥሞለታል። ሚሳይሎች ብዙ ጊዜ ሂት ዲቴክቲንግ ናቸውና ያንን ዲስትራክት ለማድረግ ሚሳይል ያንን ታርጌት አድርጎ ሂት ዲቴክት እያደረገ አታክ ለማድረግ በሚመጣ ጊዜ ያንን የሚሳይል ታርጌት ምንድነው ዲስትራክት ለማድረግ ወይ ደግሞ ለማታለል ከአውሮፕላኑ የሚወነጨፍ የፍሌር ሲስተም አለ። ያ የሚሳይሉን ሚስጋይድ ያደርገዋል ማለት ነው። ስለዚህ እነዚህ ሁለት ቴክኖሎጂዎች በላዩ ላይ ስላሉለት እንግዲህ ፖቴንሻል የሆነ የኤር ስትራይክ እንግዲህ ሁኔታን መቋቋም ይችላል ማለት ነው። 14ኛው እንግዲህ ደግሞ አሜዚንግ ፋክት ኤቭሪ ታይም ፕሬዚዳንቱ በዚያው የሚመላለስ ጊዜ እንግዶቹን ይዞ ስታፎቹን ይዞ በዚህ ውስጥ የሚሰጠው ሰርቪስ ፈርስት ክላስ በቃ የመጨረሻው አይነት በጣም መልካም የሆነ መስተንግዶ ሁልጊዜ ለፕሬዚዳንቱ በዚህ አውሮፕላን ውስጥ ይጠብቀዋል ማለት ነው። ይሄ እንግዲህ የሚሆነው ምንድነው ፉል ታይም ስታፎች አሉ። ፕሬዚዳንት በተቀያየረ ቁጥር
ፓይለቱ ይቀየራል። ስለዚህ ፓይለቱ ፕሬዚዳንቱ በኦፊስ ካለ ድረስ የሱ ፐርሰናል ፓይለቱ ነው። በውስጡ ያሉት ክሩ ሜምበሮች በሙሉ ፐርሰናል የሆኑ በሱ የተመረጡ ክሩ ሜምበሮች ናቸው። በውስጡ አስተናጋጆች፣ ወጥ ቤት ሼፍ፣ ፐርሰናል ሼፍ በዛ ውስጥ ሁልጊዜ አብሮት የሚጓጓዝ አለ። ስለዚህ በዛ ውስጥ ያለው ሰርቪስ ኤክስትሪምሊ ታፕ ናች የሆነ ሰርቪስ ነው ማለት ነው። ስለዚህ ፕሬዚዳንቱ በሚጓጓዙበት ጊዜ በውስጡ እንግዲህ የአውሮፕላን 70 ፓሴንጀሮችን ተጓጓዦችን ከ26 ተጨማሪ ክሩ ሜምበሮች ጋር አድርጎ ማንቀሳቀስ ይችላል ማለት ነው። የሚገርማችሁ እነዚህ ክሩ ሜምበሮች ፍላይት አቴንዳንቶቹም ይሁኑ ፓይለቶቹም ይሁኑ ሼፎቹም ይሁኑ በውስጡ ያሉት ማንኛውም ክሩ ሜምበርስ ከፍተኛ የሆነ ሴኪሪቲ ባክግራውንድ ቼክ የተደረገባቸው ምንም አይነት በጀርባቸው ላይ ምንም አይነት ታሪክ የሌለባቸው በስነ ምግባራቸው አንደኛ የሆኑ ለሀገር ሴፍቲ በጣም ምንም ችግር የማይፈጥሩ ተብለው የሚታመንባቸው እንዲሁም ደግሞ ብዙዎቹ ደግሞ በሚሊቴሪ ውስጥ ሰርቭ የሚያደርጉ የሚሊተሪ ፐርሶኔል ናቸው ማለት ነው። ከፍተኛ በሆነ ስክሪኒንግ ውስጥ ያልፋሉ። ባክግራውንድ ቼክ የሴኪሪቲ ክሊራንሳቸውን በሙሉ በጣም ብዙ ፕሮሰስ ወስዶበት ነው ያንን ሁሉ ነገር አልፈው ፈተና አልፈው ብቁ ነው በኤርፎርስ ዋን ውስጥ ፕሬዚዳንቱን ለማገልገል ተብሎ የሚመረጡት ማለት ነው። ከዚህ ውስጥ አንዱን ብነግራችሁ ፕሬዚዳንቱ ወደ አንድ ቦታ ሊጓጓዝ ሲል እንግዲህ አውሮፕላን ውስጥ ያለው የምግብ ሁኔታ መደራጀት አለበት እና ያ እንኳን የሚደረገው ላስት ሚኒት ላይ ነው። ሚስጥራዊ በሆነ መንገድ ነው። መቼ ሻፕ እንደሚደረግ አይታወቅም። ራንደም ከሆኑ ሱቆች ነው እቃዎቹ ራሳቸው የሚገዙት። ምክንያቱም እንግዲህ ፖቴንሻሊ ፕሬዚዳንቱን ሃርም ሊያደርግ የሚችል ፖይዝነስ የሆነ ነገር በምግብ አማካኝነት በመጠጥ አማካኝነት እንዳይገባ ማለት ነው። እዛ አውሮፕላን ውስጥ ራንደም የሆነ እና ሚስጥራዊ የሆነ ሻፒንግ ነው ራሱ የሚካሄደው አውሮፕላኑን በግሮሰሪ ለመሙላት ማለት ነው በሚጓዝበት ጊዜ። 15ኛውና የመጨረሻው ፋክት ኤቭሪ ታይም ፕሬዚዳንቱ በኤርፎርስ ዋን ፕሌን በሚጓጓዝበት ጊዜ ያ ፍላይት በመንግስት ደረጃ በአሜሪካ መንግስት ደረጃ የሚታየው እንደ ሚሊተሪ ኦፐሬሽን ነው። እንግዲህ ሚሊተሪ ኦፐሬሽን ማለት እንግዲህ ጦርነት እንደመሄድም ብላችሁ ልታስቡት ትችላላችሁ። የሚደረጉት ዲቴሎች፣ የሴኪሪቲ ሜዥሮች፣ የሚደረጉት ፕሮሲጀሮች፣ ፕሮቶኮሎች በሙሉ ኤቭሪ ታይም ፍላይ በሚያደርግበት ጊዜ የአሜሪካ መንግስት ያንን ኦፕሬሽን ያንን የፕሬዚዳንቱን ጉዞ ከአንድ ቦታ ወደ ሌላ ቦታ በኤርፎርስ ዋን እንደ ሚሊተሪ ኦፕሬሽን ነው የሚታየው እንጂ እንደ ሲቪሊያን ፍላይት ወይ ፕሬዚዳንቱ እየተጓጓዘ ነው ብቻ ተብሎ አይደለም የሚወሰደው። ሚሊተሪ ኦፕሬሽን በዛ ስታንዳርድ በዛ ፕሮቶኮል ነው እንግዲህ ያ ነገር በሙሉ የሚንቀሳቀሰው ማለት ነው። ይሄ እንግዲህ በውስጡ በጣም ብዙ ነገሮች አሉት። የሴኩሪቲ ዲቴሉ እሱን ከዛ ወደ ፕሌኑ ጋር ማጓጓዝ፣ የሚያርፍበት ሀገር ላይ ያለውን ነገሮች ሴኩሪቲውን ቼክ ማድረግ፣ ያንን ክሊር ማድረግ፣ ቀደም ብሎ የሴኩሪቲ ሰርቪሶች እዛ ሄደው ያንን የሚያርፍበትን ላንድ የሚያደርግበትን ቦታ ኤርፖርትም ይሁን ዋትኤቨር ዘ ኬዝ ማይ ቢ የሚሊተሪ ቤዝ ቢሆን ያንን ማጣራት ቼክ ማድረግ በጣም ብዙ ስቴፕ አለው። ፕሬዚዳንቱን ከአንዱ ቦታ ወደ አንዱ ቦታ በሚጓጓዝበት ጊዜ እንኳን ኢንተርናሽናል ፍላይት ይሁንና የዚህም ሀገር ሎካል እንኳን ከስቴት ወደ ስቴት በሚሄድበት ጊዜ ማለት ነው። እዚህ 15ኛው ላይ አንድ ፋክት ልጨምርላችሁና እንግዲህ ወደ ታሪካዊ ደግሞ ሁኔታው ደግሞ ትንሽ እንዳስሳለን። ፕሬዚዳንቱ ብዙ ጊዜ የሚጓዘው ወይ ደግሞ ቴክ ኦፍ የሚያደርገው በኤርፎርስ ዋን ከአንድሩስ ኤርፎርስ ቤዝ ነው። አንድሩስ ኤርፎርስ ቤዝ በጣም በቅርበት ከዋሽንግተን ዲሲ የተወሰነ 45 እና ደቂቃና ከዛ በላይ ርቀት ላይ የሚገኝ የሚሊተሪ ቤዝ ነው። ስለዚህ እዛ ነው ሁልጊዜ ኤርፎርስ ዋን የሚገኘው። ከዋይት ሃውስ ቀረብ ብሎ የሚገኝ ኤርፎርስ የሚሊተሪ ቤዝ ስለሆነ ከዛ እንግዲህ ከዋይት ሃውስ ደግሞ ወደዛ የሚሄደው በመኪና አይደለም። እንዳልኳቸው አጭር መንገድ ቢሆንም እዚህ ጋር ነው እንግዲህ ያቺ ሄሊኮፕተር ትልቅ ሚና የምትጫወተው። ስለዚህ መሪን ዋን የሚሰኘው የፕሬዚደንሻል ሄሊኮፕተር ቀጥታ ከዋይት ሃውስ ከጋርደኑ ጋር ጋርደኑ ሳሩ ላይ አርፋ ቀጥታ እሱ ከቤቱ መውጣት ብቻ የሚጠበቅበት ከቤቱ በሩን ከፍቶ ሲወጣ መሪን ዋን ሄሊኮፕተር ኢዝ ራይት ዴር አጠገቡ እዛው ጋርደኑ ላይ። ስለዚህ ከሱ ቴክ ኦፍ አድርጎ ሄሊኮፕተሩ ወደ አንድሩስ ኤርፎርስ ቤዝ ይወስደዋል። እንዳልኳችሁ ቅርብ ከዋሽንግተን ዲሲ ቅርብ ቦታ ላይ ያለ ሚሊተሪ ኤርፎርስ ቤዝ ነው። ከዚያ ነው እንግዲህ አውሮፕላኑ ወደሚፈለገው ኢንተርናሽናል ፍላይት ይሁን ሎካል የሚንቀሳቀሰው ማለት ነው። እንግዲህ ስለ መሪን ዋንም ከመኪናዎቹ ጋር ደግሞ በሌላ ጊዜ ሽፋን ሰጠዋለሁ ማለት ነው። እንግዲህ ይህንን ፕሮግራም ወደ መቋጨቱ ላይ እየደረስኩ ነው፣ ግን ትንሽ ሂስትሪ እና ደግሞ ፊውቸሩን ደግሞ ትንሽ ላጫውታችሁ እፈልጋለሁ። እንግዲህ የኤርፎርስ ዋን ረዥም ታሪክ አለው። በአሁን ሰዓት መጀመሪያ እሱን ልንገራችሁ። ኤርፎርስ ዋን ሜንቴን የሚደረገው ኦፕሬት የሚያደርገውና ይህንን እንቅስቃሴ የሚያስተዳድረው ፕሬዚደንሻል ኤርሊፍት ግሩፕ የሚሰኝ በዋይት ሃውስ ውስጥ የሚገኝ የዋይት ሃውስ የሚሊተሪ ኦፊስ ነው። እንግዲህ ያ ነው ይህንን በሙሉ የሚያስተዳድረው የሚቆጣጠረው ማለት ነው። የመጀመሪያው የኤርሊፍት ግሩፕ የተቋቋመው እንዳልኳችሁ ፕሬዚደንሻል ኤርሊፍት ግሩፕ ይህንን ፕሬዚዳንቱን ለማንቀሳቀስ የሚያስተዳድር የዋይት ሃውስ ጽህፈት ቤት ነው። የተቋቋመው በ1944 ዓ.ም በፕሬዚደንት ፍራንክሊን ሩዝቨልት አማካኝነት ነው።
በዛን ጊዜ እንግዲህ የመጀመሪያ ተቋቁሞ ፕሬዚዳንት ሩዝቬልት ይህንን በፕሬዚደንሻል ፍላይት አካሂደዋል ማለት ነው። በወቅቱ እንግዲህ የጀት ላይነር ወይ ደግሞ የጀት ኢንጂን ስላልነበረ በፕሮፔል እንግዲህ በፕሮፔል ኢንጂን በወቅቱ በነበረ እንግዲህ አውሮፕላን የወቅቱ ፕሬዚዳንት ተመላልሰዋል ማለት ነው። ለ15 ዓመት እንግዲህ ከተቋቋመበት ከ44 ጀምሮ ለ15 ዓመት በፕሮፔል ድሪቨን ኤርክራፍት ነበር እንግዲህ ፕሬዚዳንቶች ሲንቀሳቀሱ የነበሩት። ከዛ በኋላ በ1959 ዓመተ ምህረት ፕሬዚዳንት ድዋይት አይዘንሃወር ለመጀመሪያ ጊዜ ደግሞ በቦይንግ 707 ቪሲ 137A በተሰኘው አውሮፕላን እንግዲህ ለመጀመሪያ ጊዜ ደግሞ ተንቀሳቅሷል። ወደ ዩሮፕ የመጀመሪያውን ፍላይት አድርጓል ማለት ነው። በ1962 ደግሞ ፕሬዚዳንት ጆን ኤፍ ኬኔዲ በብዙዎች የሚወደደው ፕሬዚዳንት ማለት ነው የመጀመሪያው ፕሬዚዳንት ሆነዋል። ማዲፋይድ በሆነ ለፕሬዚደንሻል ዩዝ ተብሎ ማዲፋይድ በሆነ የቦይንግ 707 የጀት ኢንጂን እንግዲህ ፕሬዚደንሻል ኤርፎርስ 1 ፕሌን መብረር የቻለው የመጀመሪያው ፕሬዚዳንት ሆኗል። በ1962 ዓመተ ምህረት ስፔሻሊ ቢልድ በሆነ የኤርፎርስ 1 ጀት ኢንጂን ቦይንግ 707 አውሮፕላን ማለት ነው። እንግዲህ ከዛ ጊዜ ጀምሮ ከ62 ጀምሮ ቦይንግ 707 የጀት ኢንጂን ፕሬዚደንሻል ኤርፖርት አውሮፕላን ለረጅም ዓመታት ጊዜ እንግዲህ በተወሰነ ሁኔታ ሞዴሉን እየቀየረ እስከ 1990 ዓመተ ምህረት በዛው ሁኔታ በዛ ሞዴል ተንቀሳቅሷል። በ1990 ዓመተ ምህረት ደግሞ ለመጀመሪያ ጊዜ ሜጀር የሆነ አፕግሬድ የተደረገው የመጀመሪያው ቡሽ በፕሬዚዳንት ጆርጅ ኤች.ደብሊው ቡሽ አማካኝነት የመጀመሪያው ደግሞ ቢገር እና በጣም ሶፊስቲኬትድ በጣም የተራቀቀ አውሮፕላን ግዢ ተፈጽሟል በ1990 ዓመተ ምህረት። እንግዲህ አሁን ያለው የፕሬዚደንሻል ኤርፕሌን ኤርፎርስ 1 በ1990 ዓመተ ምህረት የተገዛ አውሮፕላን ነው ማለት ነው። እንግዲህ በጣም ረጅም ዓመት እያገለገለ ነው የሚገኘው። ወደ 30 ዓመት እና ከዛ በላይ እያገለገለ ይገኛል። ስለዚህ ፊውቸሩ ምንድን ነው? እንግዲህ ይሄ አውሮፕላን አሁን ያለው አውሮፕላን እንዳልኳችሁ በ1990 የተገዛ ቢሆንም ስቲል አሜዚንግ የሆነ ቴክኖሎጂ ብቃት ያለው ነው። በየጊዜው ስለሚሻሻል ላዩ ላይ ብዙ ነገር ስለሚጨምሩበት ነው። ነገር ግን ፊውቸሩ ደግሞ ምንድን ነው የሚለውን ስናይ የወቅቱ ፕሬዚዳንት ባራክ ኦባማ ደግሞ አዲስ 2 አውሮፕላኖች እንዲገዙ ውሳኔ አስተላልፈዋል። ስለዚህ አሁንም አዲሱ የፕሬዚደንሻል ኤርፕሌን የሚሆነው የኤርፎርስ 1 የሚሆነው አሁንም የቦይንግ ሰራሽ የሆነው አውሮፕላን የሚሆነው 747-8 የሚሰኝ ደግሞ በጣም ግዙፍ የሆነ የቦይንግ ጀት ላይነር እንግዲህ 2 አዲስ ኦርደር ተቀብሏል ማለት ነው። እንግዲህ 2 አውሮፕላኖችን ለመቀየር በሚቀጥሉት 3 እና 4 ዓመታት ውስጥ 1.6 ቢሊየን የአሜሪካን ዶላር በጀት ተመድቧል ማለት ነው። ኤክስትሪምሊ ኤክስፔንሲቭ የሆነ ወጪ ነው የሚሆነው እንግዲህ 2 አውሮፕላኖችን ለመቀየር። ምክንያቱም እንዳልኳችሁ በጣም ስፔሻል በሆነ ዲዛይን ለፕሬዚዳንቱ ጥቅም ተሻሽሎ ስለሚሰራ ማለት ነው። ይሄው እንግዲህ አዲስ አውሮፕላን ትዕዛዝ ላይ ተቀምጧል እንዳልኳችሁ። ከዚህ በፊት ደግሞ የነበረውን ነገር የበለጠ አሻሽሎ እንዲመጣ በጣም የሚፈለግበት ሁኔታ እንግዲህ በቦይንግ ላይ ሞር ፕሬሸር ወይ ሞር ጫና እያረፈ ነው የሚገኘው ማለት ነው። ከብዙዎቹ አንዱ ብዙ አናሊስቶች እንደሚናገሩት ከሆነ ላይቭ ፕሬስ ኮንፈረንስ መስጠት የሚችልበት ሁኔታ እንዲመቻች እንግዲህ ሙከራ የተደረገ ያለ ይመስላል። ይሄ ከዚህ በፊት በነበሩት አውሮፕላኖች ላይ የሚቻል ሆኖ አልተገኘም። እንዲሁም ጥሩ ምሳሌ የሚሆነው በ9/11 አሁንም ወደሱ ስመልሳችሁ የነበረው ኢንሲደንት ነው። ጆርጅ ደብሊው ቡሽ በፍሎሪዳ በነበረ ጊዜ ነው ይሄ መርዶ የተነገረው። ስለዚህ ወዲያውኑ የአሜሪካን ሕዝብ አድሬስ ማድረግ አለበት ከፍተኛ የሆነ አደጋ ስለሆነ። ነገር ግን ያን ማድረግ አልቻለም። በወቅቱ ቴክ ኦፍ ነው ያደረገው ለሴፍቲው። በአየር ላይ ሆኖ እያለ ለረጅም ሰዓት ቅድም እንዳልኳችሁ ኤርፎርስ 1 በሚበር ጊዜ በከዚያ ሆኖ አድሬስ ማድረግ የሚቻልበት ቴክኖሎጂ አልተቻለም። ስለዚህ በአየር ላይ እያለ ብዙ ነገር ማድረግ ይቻላል ቅድም እንዳልኳችሁ ከዛ አውሮፕላን ላይ ሆኖ፣ ነገር ግን ላይቭ የቴሌቪዥን ፕሬስ ኮንፈረንስ ማድረግ አልተቻለም ማለት ነው። ወይ የሬዲዮ ኮንፈረንስ ላይቭ ማድረግ አልተቻለም ማለት ነው። ስለዚህ በወቅቱ ሴፍ ባይሆንም ሉዊዚያና የሚባል ስቴት ውስጥ ያለ የኤርፎርስ ቤዝ ላይ ፕሬዚዳንቱ ማረፍ ነበረበት፣ ህዝቡን አድሬስ ለማድረግ ለህዝቡ ላይቭ ኮንፈረንስ ለመስጠት ስለ አደጋው ማለት ነው። ነገር ግን በዚህ በአዲስ አውሮፕላን ላይ ደግሞ ላይቭ ፕሬስ ኮንፈረንስ ከአውሮፕላኑ ላይ በአየር ላይ የበረረ ያለ ማድረግ የሚቻልበትን ሁኔታ እንዲመቻች እንግዲህ ደግሞ ቻሌንጆች ቀርበዋል ማለት ነው። ለቦይንግ እንግዲህ የሚታይ ሁኔታ ይሆናል። እንግዲህ እንዳልኳችሁ በ1990 የተገዙት እነዚህ 2 የኤርፎርስ 1 ፕሌኖች ከ30 ዓመት በኋላ አገልግሎታቸውን ወደ 2017 እንደ አውሮፓውያን አቆጣጠር ሪታየር ያቆማሉ። ከዛ በኋላ አሁንም በቦይንግ ደግሞ የሚሰሩት 2 ግዙፍ እና በጣም እጅግ በጣም ደግሞ የተራቀቁ 747-8 የጃምቦ ጀት አውሮፕላኖች ደግሞ ለፕሬዚዳንቱ ጥቅም በተሻሻለ ሁኔታ ተዘጋጅተው ሞር ቴክኖሎጂ በላያቸው ላይ ያካተው ለአገልግሎት ይውላሉ። 1.6 ቢሊዮን የአሜሪካን ዶላር ይፈጃል ማለት ነው 2ቱን አውሮፕላኖች ለመግዛት። ተመልካቾቻችን ለዛሬ ያቀረብኩላችሁ ፕሮግራም ይሄን ይመስል ነበረ። ስለ ኤርፎርስ 1 ፕሬዚደንሻል ኤርፕሌን እንግዲህ ይሄን ይመስላል። በጣም በውስጡ እንደምታስቡት
ብዙዎቻችሁ ልትገምቱ የምትችሉት ነገር ሊሆን ይችላል። የተራቀቀ ሴፍቲ፣ የተራቀቀ የቴክኖሎጂ የኮሙኒኬሽን ሁኔታ ራሱን ከብዙ የአየር ጥቃቶች መከላከል የሚችል ላዩ ላይ ሆኖ ፕሬዚዳንቱ የሚፈልገውን ስራ መስራት እንደሚችል ልክ መሬት ላይ ያለው ቢሮ ውስጥ እንዳለው ተመሳሳይ በሆነ ሁኔታ ማድረግ የሚችልበትን አውሮፕላን እንግዲህ ተገንብቶ ለሱ ጥቅም ይውላል ማለት ነው። ከዚህ ፕሮግራም አዳዲስ ነገሮች እንደተማራችሁ እንዳዝናናችሁ አዳዲስ ነገሮች እንዳወቃችሁበት ተስፋ አደርጋለሁኝ። ሳምንት በሌላ ፕሮግራም ነው የምጠብቃችሁ። አስተያየቶቻችሁን እንደተለመደው ብትጽፉልኝ ይደርሰኛል። በኢሜይሌ በፌስቡክ ኦፊሻል ፔጅ ኢንባክስ ብታደርጉኝ ለመመለስ እሞክራለሁኝ። በተለይ ፔጅን ላይክ ብታደርጉ ደግሞ እዛ ላይ የምጽፋቸውን ነገሮች በቀላሉ መከታተል ትችላላችሁ ማለት ነው። ትዊተር አካውንትም አለኝ፣ በዛም ፋሎ ብታደርጉኝ ትዊቴን መከታተል ትችላላችሁ። ሳምንት በሌላ ፕሮግራም እስከማገኛችሁ ሰንብቱ።